እንግዲህ አዲሱ ሳይታችን በደቡብ ወሎ በአምባሰል ወረዳ ጭሳ ላይ ነው እንግዲህ ዛሬ የምንገኘው። ጭሳ ላይ እንግዲህ አሁን ላይ የምንሰራው ቤት ይህ ቤት ነው። ቤቱን የውስጡንም ሁኔታ ላሳያችሁና ምንስ ነው የሚሰራው ምርጉንም እንግዲህ እያያችሁት ነው። ከምን ጀምሮ እስከ ምንስ ድረስ ነው እኛ የምንሰራው እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ ውድ የቻናሌ ቤተሰቦች? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ደግሞ እንግዲህ በደቡብ ወሎ እንገኛለን። ውጫሌን አለፍ ብለን እንግዲህ ጭሳ ላይ እንገኛለን ማለት ነው። ጭሳ ላይ እንግዲህ አንዲት እህታችንን ቤት ልንሰራ ነው። ቦርድ ነው የሚሰራው እንግዲህ እሱን ስራ እንግዲህ ዛሬ ጀምረን ወደ ስራ የምንገባ ነው የሚሆነው ማለት ነው። ሌላው ውድ ተመልካቾች ቤቱ እንግዲህ እንደምታዩት አልተለሰነም። ቀጥታ ምንድነው ከለጥፉ ላይ ነው ቻክ የሚሰራው ማለት ነው። በዚህ ዙሪያ ደግሞ በጣም በተለያየ ጊዜ ኮሜንት የጻፋችሁልኝ ነበር። ውስጡ ሳይለሰን ግድግዳው ቻክ መሆን ይችላል ወይ ወይም ግድግዳው ጅብሰም መሰራት ይችላል ወይ እያላችሁ ስትጠይቁኝ ነበር። እንግዲህ ውስጡን እንደዚህ አድርጋችሁ ለምታሰሩም እንዲሁም ደግሞ ለሚለሰንም ግርፍ ቤት ሲሆን ያለው ልዩነት ምንድነው? ጥራት ውስጥ የትኛው የተሻለ ነው? እያንዳንዱ በዝርዝር እናያለን ማለት ነው ውድ ተመልካቾች። በቅድሚያ እንግዲህ ስለዚህ ስራ የሆነ ነገር ልበላችሁ። እንግዲህ ምርጉዝ ሲመረግ እንደምትመለከቱት ቀጥታ ተለጥፎ አልተለሰነም ማለት ነው። ከዚህ ላይ ሲሰራ እንግዲህ ቻክ በጣም ቆንጆ ነው፣ ያምራል ስራው። እንግዲህ መጨረሻ ላይ ደግሞ ሙሉ ኮርኒሱም ቻኩም ሲያልቅ ደግሞ እንግዲህ የምናየው ነው የሚሆነው ማለት ነው። ስለዚህ በልጥፍ ላይ በስነ ስርዓት በደንብ እንደውም የሚያምር ስራ ነው የሚሆነው፣ ይሰራል። ብዙዎቻችሁ ጥያቄ ስትጠይቁ ስለነበር ነው ማለት ነው። ሳይለሰን እንዲሁ እንደተለጠፈ ጅብሰም ማሰራት ትችላላችሁ ማለት ነው። ግድግዳው እንደዚህ ቻክ መሰራት ይችላል። ማቴሪያል ፍጆታ ላይ ብቻ ነው ልዩነቱ። ለምሳሌ ግርፍ የሆነ ቤት ላይ ቻክ ቢሰራ ይሄ ቤት ሳይዙ 7 በ8 ነው ምሳሌ ወይም 72 ቅጠል ነው። ውስጡም ግርፍ የሆነ ቤት ልክ እንደዚሁ ተመሳሳይ ሳይዛቸው እኩል ቢሆን የሚወስዱት ማቴሪያል ይለያያል። የልጥፉ የልስኑና የግርፉ ሲሆን የሚለያየው በምንድን ነው? የማቴሪያል ፍጆታው ነው ማለት ነው። በነገራችን ላይ በስራም ጥራት ቢሆን ከልጥፉ ላይ የሚሰራው እጅግ በጣም ነው የሚያምረው። ያው ማቴሪያል ፍጆታ ይወስዳል እንጂ ወጪ ያስወጣል እንጂ ስራው ጽድት ያለ ስራ ነው የሚሆነው። ታውታላችሁ ይሄንንም በቅርብ ማለት ነው ኢንሻአላህ። ስለዚህ ልዩነታቸው ይሄ ነው። ወደ ልስን ስንሄድ ደግሞ ከዚህ ደግሞ ሻል ይላል ማለት ነው። ከልጥፉ የተሻለ ይሆናል። ስለሚለሰን ሌቭሉን ስለሚጠብቅ ምን ይሆናል? የማቴሪያል ፍጆታው ሙሊቱም የተስተካከለ ስለሚሆን ይቀንሳል ማለት ነው። ይሄ ነው እንግዲህ። ከዚህ በላይ ደግሞ ምን ሲሆን ውስጡ ግርፍ ሲሆን ደግሞ ከዚህ በላይ ማቴሪያሉ ይቀንሳል ማለት ነው። ያላቸው ልዩነት ይሄ ነው። በጥራት ደረጃ ስንሄድ ደግሞ ሁሉም ቆንጆ ናቸው። ልስንም ቢሆን ግዴታ የሚፋፋሩ ቦታዎች አሉ። እነሱን ተፋፍረው ምን ብለው ስለሆነ ቻክ የሚሰራው ያምራል። ይበልጥ ደግሞ በልጥፉ ላይ ሲሆን እጅግ በጣም ልዩ ያደርገዋል። አሪፍ ነው የሚሆነው ማለት ነው። ያን እንግዲህ ያቅማችሁ ጉዳይ ነው። የማቴሪያል ፍጆታው ይሄን ይመስላል። ያላቸው ልዩነት እንግዲህ ማቴሪያልም እንግዲህ እንደምትመለከቱት ይህ ሙሉ እንግዲህ ጅብሰም ነው። እንደምትመለከቱት ከምርት ውጭ እንግዲህ ይሄ ወደ 300 ኪስ እዚህ ጋር ጅብሰም አለ። ይሄ እንግዲህ ለግድግዳ ቻክ ነው ማለት ነው ውድ ተመልካቾች። ቦርዱም ሲሰራ እንግዲህ የምናይ ነው የሚሆነው። እዚህ ጋር ሰጋቱራ አለ። ለዚህ ቤት ጠቅላላ እንግዲህ እስካሁን ድረስ 30 ኩንታል ሰጋቱራ ቀርቧል። ጅብሰም 300 ቀርቧል። መጨረሻ ላይ ደግሞ ምን ያህል ወሰደ የሚለውን የምናይ ነው የሚሆነው ማለት ነው። ሌላው ቦርዱም እንግዲህ እንደምታዩት ተመርቷል። ይሄ ሁሉ የምታዩት ኮርኒሱ ያው ይሄን ይመስላል። አሁን ይሄ መኝታ ቤት ላይ ደግሞ የምታዩት ነው። ሌላው እንግዲህ የመብራት ዝርጋታውም በስነ ስርዓት ሁሉም ቦታውን ይዞ ተዘርግቷል ማለት ነው። ይህም ቤት እንግዲህ የምንሰራው አሉሚኒየም ፕሮፋይል ነው። ጽድት ያለ ቤት ነው እንግዲህ ቤቱ እንደምታዩት። መጨረሻ ላይ ደግሞ ይበልጥ ውስጡ ሲስተካከል ያምርበታል። እሱም በቅርብ የምናይ ነው የሚሆነው ማለት ነው። መቃኑም ሁሉም ተስተካክሎ የተገጠመ የሆነ ቤት ነው። ማሻአላህ ቁመቱም የምታዩት ነው።
በጣም ረዥም የሆነ ቤት ነው ማሻአላህ። ይሄ እንግዲህ እንደምታዩት በጣም ነው የሚይዘው። ይሄ ተሰነጣጠቀ ምናምን የምታዩት ይሄ የማቴሪያል ፍጆታ እንጂ ስራው በጣም ነው ጽድት የሚለው ማለት ነው። ሌላው ምንድነው ወደ ተመልካቾች ከላይ ገመድ እንደምታዩት ሙሉ ከላይም ያለው የመብራት ዝርጋታው ኮንዲት በኮንዲት መሆን አለበት። ይሄ አንዳንድ ቦታ ላይ ግድግዳው ላይ ብቻ ያለው ኮንዲት እንደዚህ ይወጣና የምታዩቸው እነዚህ ከላይ ያለው ገመዱ ግን ዝም ብሎ የሚታይ መሆን የለበትም። በኮንዲት መያዝ አለበት። ሙሉ በኮንዲት ውስጥ መሸጋገር አለበት ማለት ነው። እዚህ ላይ እንግዲህ የዲሽ ገመዱንም እዚህ ጋር አድርገናል። እንደምትመለከቱት እዚህ ጋር የዲሽ ገመድ ያለ ይሄ የተሰነጠቀው ምንድነው ሲመረግ ነው እንግዲህ የመብራት ዝርጋታው የተዘረጋው። ነገር ግን አንዳንድ ቦታዎች የሚያስጨምሩ ስለነበሩ እነዛን ነው ለመጨመር ሲባል ነው ግድግዳ ተሰንጥቆ እንደ አዲስ ቀበራውን ያካሄድ ነው። መጀመሪያ ላይ ለምሳሌ እዚህ ጋር ስትሄዱ ሙሉ ላይ ድረስ አልተሰነጠቀም። በስርዓቱ የተቀመጠ ነበር ሲመረግ ኮንዲቱ ማለት ነው። እዚህም ጋር እንደምትመለከቱት እነዚህን ዝቅ የሚለውን ወደ ታች ዝቅ ማድረግ፣ ከፍ የሚለውን ደግሞ ከፍ የማድረግ ስራ እንጂ ኮንዲቱ መጀመሪያውኑ ተጨምሯል። ከላይ ያለውንም እንግዲህ በኮንዲት ሙሉ ለሙሉ ተይዟል፣ የሁሉም ክፍሎች ማለት ነው። ገመዱ ይህን ይመስላል እንግዲህ ያለው ነገር። እንግዲህ ጭሳና አካባቢ ላላችሁ ደግሞ እዚሁ አጋጣሚ እዚሁ አካባቢ እንግዲህ ለዚህ 15 ቀን 20 ቀን ያክል እዚሁ አካባቢ ያለን ማሰራት ለምትፈልጉ እንግዲህ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። ይሄን ይመስላል ያለው ስራ ማለት ነው። እህታችንም እንግዲህ እነሆ አንድ ብለን ወደ ስራ ገብተናል ከዛሬ እለት ወይም ከዛሬው ቀን ጀምሮ ማለት ነው። ኢንሻአላህ በቅርብ ደግሞ ይሄን ቤት ሙሉ ለሙሉ አጠናቀን የምናስረክብ ይሆናል። ሰሞኑን እጅግ በርካታ የሆኑ የተሰሩ ቤቶች አሉ። ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ሌላው በቅርብ ማሰራት ላሰባችሁ ማቴሪያል እየጨመረ ነው። ጅብሰምም ሰጋቱራ ራሱ የ150 ብር ጭማሪ ያሳይቷል። ቃጫም እንደዚሁ የመብራት ገመድም በጣም ጨምሯል መልሶ። ስለዚህ ፈጥናችሁ በቅርብ ለምታሰሩ ወደ ስራ ብትገቡ አሪፍ ነው ማለት ነው። እቃዎች ነክቶ እንግዲህ ጭማሪ ነው እያሳየ ያለው። ውድ ተመልካቾች ይሄን ይመስላል ቤቱ እንግዲህ ከወደ ውጭ ሁኔታውን ደግሞ ላሳያችሁ። እንጨት እንግዲህ ያስፈልጋል እንደምላችሁ። ይሄ የምትመለከቱት ሁሉ ለከበሌቶም ከላይም የሚገባ እንጨት ነው ማለት ነው። እዚህ ጋር የምትመለከቱት ውድ ተመልካቾች ቤቱ እንግዲህ ክብ ቤት ነው እንደምታዩት። የውጭ ሁኔታ ይሄን ይመስላል። ከጀርባ በኩል ነው ሻወርን ጨምሮ 5 ክላስ የሆነ ቤት ነው ማለት ነው። ይሄን ይመስላል እንግዲህ በቅርብ ደግሞ ይሄን ቤት አጠናቀን የምናስረክብ ይሆናል። ሙሉ መረጃውንም ወደ እናንተ የምናቀርብላችሁ ይሆናል። የሚሰራውንም ስራ የምታዩት ይሆናል ማለት ነው ኢንሻአላህ። ስለዚህ በቅርብ ጠብቁን ማለት ነው። በሌላ ቪዲዮ እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።